ከ500,000 ብር በላይ ነው የተበላው በአንድ ወር ውስጥ። ማን ነው ስም? ዮሐንስ እባላለሁ። ከየት ከተማ መጣ? ከአዲስ አበባ ነው የመጣሁት። እሺ፣ ለምንድን ነው ወደ ፊት ለፊት የመጣው? ይቅርታ ለመጠየቅና አንዳንድ ከኔ ህይወት ወጣቱ ይማራል የምላቸውን ነገሮች ለመናገር ፈልጌ ነው። እስቲ ምንድን ነው የሚማሩት? እኔ እንግዲህ የተወለድኩት ጌዶ የምትባል ሀገር ነው። ጌዶ ጌዶ ወደ ወለጋ ኮኑስ? የስ ወደ ወለጋ እና አባቴ አገልጋይ ነበር መካነ ኢየሱስ። በ1988 ዓመተ ምህረት ነው ከዚህ ዓለም በሞት የተለየው። እሱ ሲሞት የኔን አሳዳጊነት ኃላፊነት የወሰደችው አያቴ ነበረች። አያቴ ደግሞ ሌላ እምነት ውስጥ ያለች ማለት የዛር ነበረች። ምንድነው እምነቷ አይነበር? ዛር እምነት። ዛር ባለውቃቢ ናት። አያቴ ባለውቃቢ ነች። ከዛ አንተ እሷ ጋር ገባ? አዎ። አያቴና ፋዘር ባይዘው አይዋደዱ። እሱ ሱቅ አለው፣ እቃ ከሱ አትገዛም፣ ብርም አይሰጣትም። እናቱ ናት እንግዲህ፣ ምክንያቱም መንፈሱ ማለት ነው። ከሱ ቡና አትገዛም፣ ከሱም ብርም አትቀበልም። እንዳጋጣሚ ያው እሱም ሞተ። ታውሊያውም የሚለው እንደዛ ነው። እኛ ነን የገደልነው ነው የሚለው። ከኛ ጋር ሲዋጋ ነው የሞተው ነው የሚለው። ያው እሷ ጋር ገባው። ማዘር ስላልነበረች፣ ማዘር አዲስ አበባ ነበረች። እሷ ጋር ገባው። እሷ ጋር ማደግ ጀመር። የተለያየ ቦታ ትወስደኛለች። እንደዚህ ለምሳሌ አሁን አርብ በ15 ቀን አንዴ የምንሄድበት ቦታ አለ። ጫት ይቃማም፣ የሆነ ደለጋ ይደረጋል እና ደለጋ ይባላል በኦሮምኛ። ያጓራሉ ምናምን። በዛ ሰዓት ያንተ ስራ ምንድነው? እኔ ያው አካሄድ ነኝ እንጂ ምንም ልጅ ስለሆንኩኝ እሷ ጋር ሄዳለሁ። አብሬ ነው የምሄደው። ምንም አላረግም እሷ ጋር ግን እቤት ቡና አፈላለሁ። ጩሎ ይለኛል። በቃ ይመጣል። እንደዚህ በላት እንደዚህ ምናምን በላት ይለኛል። እሺ ነው እመረቃለሁ። በቃ ይመረቀኛል ምናምን። በተለይ መስቀል ሲመጣ ምናምን ደስ ይለኛል። ቂቤ ያለ በጉ ምናምን ቦቃ በግ ገብስማ ዶሮ ምናምን ነው የሚታረደው። አሁን ላይ ሆኜ ሳስበው በጣም ከባድ ነው መንፈሱ። ቂቤ ምናምን ጨሌ ተደርጎ ምናምን ቴቴ ፈጫሳ ምናምን የሚባል ነገር አለ። እሷ ይዛኝ የምትሄድበት ቦታ በየ15 ቀኑ እንሄዳለን። እኛ ቤት ማክሰኞ ነው ቡና የሚፈላው። እየተጫወኩ ከነበር እንኳን ሩጬ ቤት ነው የምገኘው። ከ11 ሰዓት ምናምን ቤት እሷ አቀራርባ ትጠብቀኛለች፣ እኔ አፈላለሁ። እዛ ያው ይመጣል፣ ያወራኛል። ያወራል መንፈሱ? አዎ ይነሳል፣ ያወራኛል ማለት ነው። አያትክ ላይ ነው የሚነሳው? አዎ ሳቸው ላይ ሆኖ መንፈሱ አንተን ያወራኛል። እንዲህ በላት እንደዚህ የሚደረገውን ነገር በሙሉ ይነግረኛል ማለት ነው። እሷ ልክ ስትነቃ ምን አለ ትለኛለች። እሳቸው ያጓራሉ። ምን አለ ያለኝን ነግራታለሁ። እንዳልኩ እዛ በ15 ቀን የምንሄድበት ቦታ ሲኬድ እንቅልፍ እንዳይወስደን አውዛ የሚባል ነገር አለ። የጫት ቅጠል ይቀቀልና ተፈልቶ ከዛ በኋላ አባቴ ልክ ወጣና እኔም እነሱ የሚያደርጉትን አይደለ ተወጥራለሁ። ጫት ጀመርክ? በቃ በልጅነቴ ጫት ተከተብኩ በ1995 ዓመተ ምህረት። እዛ ቀጠለ። ማዘር መጣች እንዳጋጣሚ ካልወሰድኩታ ማዘርና እሷ ተጣሉ። ማዘር በግድ ይዛኝ መጣች ወደ አዲስ አበባ ማለት ነው። ታዲያ ልቀመጥ መሰለ ጥፋ ነው በቃ የሆነ ነገር ጥፋ። በትምህርቴም ጎበዝ ነበርኩ። ታስታውስ እንደሆነ ሜሪት የሚባል መጽሐፍ ነበር 40 ብር ምናምን ነበረ የሚሸጠውና ይዤ ወጥቼ ለጋራ አካባቢ መጽሐፍት ቤቶች አሉ። እዛ በ25 ብር ሽጬ በ15 ብር ተሳፍሬ ሄጄ ኪሎ ቡና ምናምን በዛ በ10 ብር ማለት ነው ኪሎ ቡና ገዝቼ ለአያቴ ነው ይዤ የምሄደው። ጠፍቼ ከትምህርት ላይ ማለት ነው። አዲስ አበባ መጥተህ እየጠፋ ተከተደ? እፈለጋለሁ፣ እመጣለሁ፣ እንደገና ያመጡኛል። መጨረሻ በቃ ጠፍቼ ቀረው። እዛ ገባው አያት ጋር እዛ ገባው። በኋላ ልክ አያቴ ምናምን ሞተች። እሷ ስትሞት ያው ጫቱም አለ፣ በዛውም ሲጋራ ተጀመረ። ቀጠለ። ትምህርቱንም ተውኩት። ዲጄነት ጀመርኩ። ጭራሽ ሌላ አገልጋይ ሆንኩ። ወደ ዲጄነት ገባው። እዚህ ሐዋሳ መጣው። ወደ 7 ዓመት ነው እዚህ ራሱ ዲጄነት የሰራሁት። ያልሰራሁባቸው ቦታ የለም። ቤርሙዳ ብትሄድ ማርስ፣ ቁልቢ፣ ከላይ ምናምን ክላይማክስ የሚባል ነበር እዚህ አካባቢ። እዛም ሞጆም፣ አዳማም፣ ዱከምም በቃ መንከራተት ሆነ ህይወት ሆነ በቃ። የዛሬ 3 ዓመት አካባቢ ነው። ጥሩ ነገር ውስጥ ነበርኩ። ብር ማገኝ ነበረ ምናምን። የምሰራበት ቤት ታማኝ አገልጋይ ነኝ። የድርጅቱ ብር በአካውንቴ ነው የሚገባው። ብር ይዛለሁ እና በቃ መሬት አይንካው የሚባል ነበርኩና አጋጣሚ ሆኖ እቺ አቫተር የምትባል ቁማር መጣች። አሁንም የብዙ ሰዎችን ህይወት የብዙዎቹን ትዳር የበተነ አሁንም ድረስ ወጣቱ በሱ ከጫት ከሲጋራ የበለጠ በሱ ሱስ ውስጥ የሚንከራተቱ ብዙ ወጣቶች አሉ። አሁን
የሚገርም ከ500,000 ብር በላይ ነው የተበላሁት በአንድ ወር ውስጥ። የሰው ብር ነው ብያለሁ። የራሴን ብር አለ፣ ባደራ መልክ የተሰጠኝ አለ፣ የድርጅቱ ብር አለ። የለም። ደነገጥኩ። ቦነስ ቀን ነው ተደወለልኝና ብር አምጣ ተባልኩ ከድርጅቱ። አስገባ ይሄን ያህል ብር ሲባል ቤት ነው ያለሁት። ባለ ትዳር ነኝ። ባይዘዌ 2 ልጆች አሉ። አንድ 14 ዓመት ልጅና የ5 ዓመት ልጅ አለኝ። ተደውሎልኝ ብር አስገባ ተባልኩ። ደነገጥኩ። ኬት ላምጣ? አካውንቴ ውስጥ 27,000 ብር ብቻ ነበር ያለው። እዚህ አይደለሁም አዲስ አበባ ነው ያለሁት አልኩት። ሞጆ ነው የምሰራበት። እሺ አዲስ አበባም ብሩን አስገባልኝ። ማዘር ታማ ሐኪም ቤት ነው ያለሁት መውጣት አልችልም አሉ። እቤት ሆኜ እዛ እንዴት ማድረግ ምናምን ብሎ ጓብሎ ሰውየው አርደኛ ነው ባሉከ ዘጋብኝ። ለሚስቴም አልነገርኩ ምን አላልኩ። ሌሊት ተነስቼ ጠፋው። ይኸው እስካሁን እየተንከራተትኩ ነው። በዛ የተነሳ ማለት ነው። የትኛውን ትምህርት ወደድከው? የጠፋው ልጅ ወድጄዋለሁ። አሁን ማንን ነው ይቅርታ መጠየቅ የምትፈልገው? በመጀመሪያ እናቴን በጣም አስቀይሜያታለሁ። በጣም ከሚባለው በላይ እገባለሁ። ሳምንት አልቀመጥም። ያገኘሁትን ይዤ መውጣት ነው። ልጄ እሷ ጋር ነው የሚያድገው። ትልቁ ልጄ እሷ ጋር ነው ያለው። በጣም ይቅርታ አድርጊልኝ። ሌላ እንዳልኩ ያው የድርጅቱ ባለቤት አለ፣ እኔ ጋር ገንዘብ ያላቸው ብዙ ሰዎች አሉ። እነሱንም በጣም አስቀይሜያለሁ እና ይቅርታ እንዲያደርጉልኝ ፈልጋለሁ። በጣም ይቅርታስ አንድ ቀን ሰው ሆኜ ክሳችኋለሁ ለማለት ፈልጋለሁ። አንተንም ይቅርታ ጠይቃለሁ። በዚህ በእውነት ነው የምልህ። ሳላውቅ ሳላይ በጣም ዝም ብሎ ከመሬት ተነስቶ የሚጠላ ሰዎች መካከል አንደኛው ነበርኩኝ። እዚህ ራሱ ይዞኝ ሲመጣ መናገር ስላለብኝ እያልኩ ነው የመጣሁት ማለት ነው። ምን አልክ? አረብና ይደብራል። እዚህ ሰውዬ ጋር ሰውዬ አልክ? የምር ነው የምልህ። እና ስመጣ ግን ያየሁት ነገር በእውነት የሰማይና ምድር አራባና ቆቦ ነው የሚባለው በአማርኛው። በጣም የተለየ ነገር ነው ያየሁት። እውነት ነው። እዚህ ጋር ያየሁት ነገር የተለየ ነገር ነው። ጌታ ይረዳል። እግዚአብሔር ደግ